ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በትላንትናው ዕለት የአውሮፓ ቻምፒየንስ ሊግ ሁለት ጨዋታዎች ተደርገው ነበር በሩብ ፍጻሜ። በዚህም ባለሜዳዎቹ ሁለቱም ክለቦች ማለትም ባርሴሎና እንዲሁም ደግሞ ፒኤስጂ ማሸነፍ ችሏል። ባርሴሎና በስፖቲፋይ ካምፕ ኑ 4-0 በሆነ ሰፊ ውጤት ቦሩሲያ ዶርትመንድን ያሸነፈ ሲሆን ፒኤስጂ የእንግሊዝ ክለቡን አስቶን ቪላን በ3-1 ውጤት በሜዳውና በደጋፊዎቹ ፊት ማሸነፍም ችሏል። ዛሬም የሚደረጉ ጨዋታዎች አሉ። በተለይም በዩሮፓ ሊጉ እንዲሁም ደግሞ በኮንፈረንስ ሊጉ የሚደረጉ አራት በአጠቃላይ 8 ጨዋታዎች የሚደረጉ ይሆናል። ቶተናም እንዲሁም ደግሞ ማንቸስተር ዩናይትድ በዩሮፓ ሊጉ የሚጫወቱ ሲሆን ቼልሲ ደግሞ በኮንፈረንስ ሊጉ ጨዋታውን የሚያደርግ ይሆናል። ምሽት 1:45 ላይ ከሜዳቸው ውጪ ከሊጋ ዋርዛዋ ጋር የሚያደርጉት ጨዋታንም የምንመለከት ይሆናል። ከዚህም በተጨማሪ የክለብ መረጃዎችንም ይዘን ቀርበናል። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ፒኤስጂ፣ ሪያል ማድሪድ፣ ቶተናም የመሳሰሉ ክለቦችን ይዘን ቀርበናል። ከናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃቸዋለን። ከአንዳንድ መረጃዎቻችን መካከል በአርሰናል መረጃ ኢታን ንዋኔሪ እንዲሁም ደግሞ ሉዊስ ስኬሊ አዲስ ኮንትራት ሊቀርብላቸው እንደሆነ ነው እየተገለጸ የሚገኘው። እነዚህ ተጫዋቾች በአንድሪያ ቤርታስን የመጀመሪያ ፊርማቸውን ሊያቀርቡ ወይም ደግሞ ሊያበረክቱ እንደሚችሉ እየተገለጸም ይገኛል። በሊቨርፑል ቤትም አዲስ ኮንትራት እየተነገረ ነው የሚገኘው። የቨርጅል ቫን ዳይክ እንዲሁም ደግሞ የሞሳላህ ጉዳይ በአሁኑ ሰዓት ላይ ለመደራደር እስከ መጨረሻው ደረጃ ላይ መድረሳቸው ነው እየተገለጸ የሚገኘው። በተለይም ሞሳላ በ2 ዓመት ኮንትራት ሊፈርም መቃረቡን ዘ አትሌቲክስ ዘጋቢ የሆነው ዴቪድ ኦርነስን በትላንትናው ዕለት ማስነበብ ችሏል። የቨርጅል ቫን ዳይክንም ጉዳይ ፋብሪዚዮ ሮማኖ ነው ማረጋገጥ እየቻለው። በማንቸስተር ዩናይትድ በኩል ኮቢ ማይኖ በዛሬው ጨዋታ ላይ እንደሚመለስ አሰልጣኙ ማረጋገጥም ችለዋል። አማድ ዲያሎ የግል ልምምድ መጀመሩን እንዲሁም ደግሞ ወደ ግማሽ ፍጻሜ የሚያልፉ ከሆነ ማንቸስተር ዩናይትዶች በዩሮፓ ሊጉ በዛ ጨዋታ ላይ እንደሚገኝ ነው እየተገለጸ የሚገኘው። በትላንትናው ዕለት ብቻውን ልምምድ ሲሰራ መታየቱ መገለጹን ተመልክተናል። በቼልሲ መረጃዎቻችን አሰልጣኝ ኤንዞ ማሬስካ ስለ ኮል ፓልመር እንዲሁም ደግሞ ኒኮላ ጃክሰን ያለፈው ጨዋታ ላይ አለመኖር እንዲሁም ደግሞ የእነሱን ስሜት የሚገልጹ ነገሮችን ሀሳባቸውን ሰጥተዋል። እነዚህንና ሌሎች በርካታ መረጃዎችን የምናቀርብላቸው ይሆናል። ለአርሰናል እጅግ በጣም አስደሳችው ዜና በመልሱ ጨዋታ ፌርላንድ ሜንዲ እንደማይደርስ በሪያል ማድሪድ በኩል እየተገለጸ ነው የሚገኘው። ተጫዋች አሁንም በመልሱ ጨዋታ እንደማይገኝ መገለጹ ተገልጿል። በእርግጥ ሌላኛው ተጫዋች የሆነው ዳኒ ሴባዮስ በአሁኑ ሰዓት ላይ ልምምድ መጀመሩና ለዛ ጨዋታ ሊደርስ እንደሚችል መረጃዎች እየወጡ ይገኛሉ። ከዚህ በፊት በአርሰናል ቤት መጫወቱ የሚታወስ ጉዳይ ነው። ተጫዋች በመልሱ ጨዋታ ለሪያል ማድሪድ ብቁ እንደሚሆን መረጃዎች እየወጡ ይገኛሉ። እነዚህንና ሌሎች በርካታ መረጃዎችን ከአሁን ስፖርት ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም በኢትዮጵያ ፕሪሚየር ሊግ ውጤት መረጃዎቻችን እንጀምር። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ኢትዮ ኤሌክትሪክ ከሐዋሳ ከነማ ጋር ያደረጉትን ጨዋታ አንዳቻ በሆነ ውጤት አጠናቋል። የኢትዮ ኤሌክትሪክን ግብ አቤል ሀብታሙ ያስቆጠረ ሲሆን አሊ ሱሌማን በፍጹም ቅጣት ምት ሐዋሳ ከነማን አቻ አድርጓቸዋል። ኢትዮ ኤሌክትሪክ በ29 ነጥብ 11ኛ ደረጃ ላይ የተቀመጡ ሲሆን ሐዋሳ ከነማ በ21 ነጥብ 15ኛ ደረጃ ላይ መቀመጥ ችለዋል። ቀጣይ መርሃ ግብር ሰኞ ዕለት ሐዋሳ ከነማ ከወላይታ ዲቻ ሲጫወቱ፣ ሮብ ዕለት ደግሞ ድሬዳዋ ከነማ ከኢትዮ ኤሌክትሪክ 25ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታቸውን የሚያደርጉ ይሆናል። ምሽት 1 ሰዓት ላይ በተደረገም ጨዋታ ሲዳማ ቡና ድል ማድረግ ችሏል። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ሲዳማ ቡና ከሱል ሽረ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ማሸነፍም ችሏል። የሲዳማ ቡላን የማሸነፊያ ግብ ፍቅረ ኢየሱስ ተክለ ብርሃን ከመረብም አሳርፈዋል። ሲዳማ ቡና ከ5 ጨዋታዎች በኋላ 3 ነጥብን ማግኘት እየቻለ ሲሆን ሱል ሽረ በውድድር ዘመኑ 12ኛ ሽንፈቱን አስተናግዷል። የሊግ ደረጃውን ስንመለከት ሲዳማ ቡና በ29 ነጥብ 12ኛ ደረጃ እንዲሁም ደግሞ ሱል ሽረ በ16 ነጥብ 17ኛ ደረጃ ላይ መቀመጥ ችሏል። ቀጣይ መርሃ ግብር ሰኞ ዕለት ሲዳማ ቡና ከባህር ዳር ከነማ፣ እሁድ ዕለት ደግሞ ወልዋሎ አዲግራት ከሱል ሽረ 25ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታቸውን የሚያደርጉ ነው የሚሆኑት። በትላንትናው ዕለት ተጠባቂ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች ተደርገው ነበር። ምሽት 4 ሰዓት ላይ በተደረገ ሁለት ጨዋታ ባለሜዳዎቹ ባርሴሎና እንዲሁም ደግሞ ፒኤስጂ ማሸነፍም ችሏል። ባርሴሎና በሜዳውና በደጋፊዎቹ ፊት ቦሩሲያ ዶርትመንድ አስተናግዶ ዳግም እንግዲህ ቀጥቶታል። 4-0 በሆነ ሰፊ ውጤት ነው ማሸነፍ እየቻለው። ሙሉ የጨዋታ የበላይነት የነበረው ባርሴሎና ትላንትና 4 ጎሎችን በማስቆጠር ነው ማሸነፍም እየቻለው። በ25ኛው ደቂቃ ላይ ፓው ኩባርሲ ያሻገረለትን ኳስ ራፊኒያ በማስቆጠር የመጀመሪያውን ጎል አስቆጠረ። ከዛ በኋላ ራፊኒያ ራሱ አሲስት ያደረገውን ኳስ ደግሞ ሮበርት ሌዋንዶውስኪ በ48ኛው ደቂቃ ላይ በሁለተኛው አጋማሽ ሁለተኛውን ጎል ማስቆጠር ችለዋል። ከዛ ሶስተኛውን ጎል ራሱ ሌዋንዶውስኪ ለቲሙ፣ ሶስተኛውን ለራሱ ደግሞ ሁለተኛውን ጎል ከፈርሚን ሎፔዝ
የተሻገረለትን ኳስ በማስቆጠር 3-0 መምራት ቻሉ። በ77ኛው ደቂቃ ላይ ደግሞ ታዳጊው ላሚን ያማል ከራፊኒያ የተሻገረለትን ኳስ በማስቆጠር 4-0 ማሸነፍ ችሏል። በትላንትናው ዕለት የራፊኒያ ላሚን ያማል እንዲሁም ደግሞ የሮበርት ሌዋንዶውስኪ ጥምረት እጅግ በጣም የሚያስደንቅ ነበር። በሜዳቸውና በደጋፊዎች ፊት 4 ጎሎችን በማስቆጠር እንግዲህ የመጀመሪያውን ዙር ጨዋታ ማሸነፍም ችሏል። ቀጣይ በጀርመን በሚደረገው ጨዋታ እንግዲህ ራሳቸውን አዘጋጅተው በ4 ጎል ልዩነት እየመሩ አግሪጌት የሚጀምሩም ይሆናል። በፍጹም የበላይነት ነበራቸው። 18 ሙከራዎችን ያደረጉ ሲሆን 10ሩ ኢላማቸውን እየጠበቁም ነበሩ። 61% ቦል ፖሰስ ማድረግም ችለው ነበር። ፈርሚን ሎፔስ ትላንትና እጅግ በጣም ጥሩ እንቅስቃሴንም ማድረግ ችሎ ነበር። ላሚን ያማል ምንም እንኳን ጎል በ77ኛው ደቂቃ ላይ ያስቆጠረ እንጂ በ85ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ መውጣት ችሏል። ይህ ጉዳት ከፍተኛ ላይሆን ይችላል፣ ነገር ግን ይህንን ተጫዋች ለመጠበቅ ሲል እንዳስወጡት ነው መረጃዎች እየወጡ የሚገኙት። እስከ መቼ ድረስ ሊቆይ ይችላል ወይስ ደግሞ በቀጣይ የስፔን ላሊጋ ጨዋታ ላይ ይገኛል የሚለው እስካሁን ድረስ ያልተረጋገጠ ጉዳይ ነው። የስፔናዊ ታዳጊ ተጫዋች ትላንትናም ድንቅ ምሽትን አሳልፎ ነበር፣ ነገር ግን በመጨረሻዎቹ ደቂቃዎች ላይ ተጎድቶ መውጣት ችሏል። ሊጠናቀቅ 5 ደቂቃ ሲቀራቸው ነው እንግዲህ በጉዳት ምክንያት ተቀይሮ መውጣት እየቻለው። ሌላኛው ተጠባቂው ጨዋታ ፒኤስጂ ከአስቶን ቪላ የተደረገው የፓርክ ዴ ፕሪንስ ጨዋታ ነበር። ፒኤስጂዎች ትላንትናም በፍጹም የበላይነት አስቶን ቪላን አስተናግዶ 3-1 በሆነ ውጤት ማሸነፍ ችሏል። አስቶን ቪላዎችም በእርግጥ በትላንትናው ዕለት በመከላከሉ እጅግ በጣም ጥሩ ነበሩ፣ ነገር ግን በተቆጠረባቸው 3 ጎሎች 3-1 በሆነ ውጤት መሸነፍ ችሏል። የጎሉን የመጀመሪያ ጎል ማስቆጠር የቻለው ሞርጋን ሮጀርስ በመልሶ ማጥቃት የተገኘችውን ኳስ በመጀመሪያው አጋማሽ በ35ኛው ደቂቃ ላይ ማስቆጠር ችሎ ነበር። በዚህም ዩዋን ቴሌማንስ ነው አሲስት ማድረግ እየቻለው የመልሶ ማጥቃቱን ኳስ በማግኘት እንግዲህ ይህንን ኳስ የተገኘው ከኑኖ ሜንዴዝ እግር ስር ነበር በመልሶ ማጥቃት ያገኙት። ከዛ ይህንን ጎል ማስቆጠር ቻሉ። ነገር ግን ከ4 ደቂቃዎች በኋላ ዲዛይር ዱዌ እጅግ በጣም በሚያስገርም ሁኔታ የመጀመሪያውን ጎል ማስቆጠር ቻለ። ኑኖ ሜንዴዝ ይህንን ኳስ አሲስት ማድረግ ችሏል። ዱዌ እጅግ በጣም የሚያስገርም ጎል ነው ማስቆጠር እየቻለው ከ16-50 ውጪ በመሆን ያስቆጠራት ጎል በበርካቶች እየተወደሰችም ትገኛለች። ይህ የ19 ዓመት ፈረንሳዊ ተጫዋች በአሁኑ ሰዓት ላይ ራሳውን ፈረንሳይ ሊግ እንዲሁም ደግሞ በቻምፒየንስ ሊጉም እያሳየ ይገኛል። ትላንትና ቤስት 11 ውስጥም መግባት ችሎ ነበር። በዚህም የመጀመሪያ ጎል ማስቆጠር ቻለ። ከዛ በ49ኛው ደቂቃ ላይ በሁለተኛው አጋማሽ ክራቭስኪሊያ ከፋቢያን የተሻገረለትን ኳስ በሚገርም አጨራረስ ሁለተኛውን ጎል ማስቆጠር ቻለ። የክራቭስኪሊያም ጎል እጅግ በጣም ማራኪ ነበረች። 2-1 እስከ 90ኛው ደቂቃ ላይ መጠናቀቅ ችሎ ነበር። ከዛ በኋላ ግን የተጨማሪ 3 ደቂቃዎች በቀሩበት ሰዓት ላይ ሽረፍራፊ ሰከንዶች በቀሩበት ሰዓት ላይ ኑኖ ሜንዴስ ከኦስማን ዴምቤሌ የተሻገረለትን ኳስ በሚያስገርም ሁኔታ ሶስተኛውን ጎል ማስቆጠርም በመቻል 3-1 ማሸነፍ ችለው ነበር። ከዛ በፊት የተቆጠረችም ጎል ነበረች። በዛም ጎል እንግዲህ ቫር መሻሩን ነው መመልከት እየቻለው። ይህን ጎል ማስቆጠር የቻለው አሽራፍ ሀኪሚ ነበር በ78ኛው ደቂቃ ላይ። ነገር ግን ይህችን ጎል ከጨዋታ ውጪ በመባል ዳኛው መሻርም ችሏል። ፍጹም የጨዋታ የበላይነት ነበራቸው ፒኤስጂ በትላንትናው ዕለት። እንደ ቲምም እጅግ በጣም የሚገርም ጨዋታን ማድረግ ችሎ ነበር። 76% ቦል ፖሰስ ማድረግ የቻሉ ሲሆን በሜዳቸውና በደጋፊዎች ፊት 29 ሙከራዎችን ማድረግ ችሏል። 10ሩ ኦን ታርጌት ነበሩ። በርካቶቹ ብሎክ እየተደረጉ ሲሆን 8ቶቹ ደግሞ ወይም 8 ሙከራዎች ኦፍ ታርጌት ነበሩ። 11ዶቹ ብሎክ የተደረጉ ኳሶች መሆናቸውን ነው መመልከት እየቻለው። እጅግ በጣም የሚገርም ጨዋታን በትላንትናው ዕለት በእነዚህ ሁለቱ ክለቦች መካከል መመልከት ችለናል። አሰልጣኝ ኡናይ ኤምሪ ከሜዳቸው ውጪ ያደረጉትን ጨዋታ 3-1 በሆነ ውጤት በትላንትናው ዕለት ተሸንፏል። ኑኖ ሜንዴዝ እጅግ በጣም አስገራሚ ተጫዋች መሆኑን ትላንትናም ማስመስከር ችሏል። ያለፈው የቻምፒየንስ ሊግ ጨዋታ ላይ ሙሐመድ ሳላን ቀጥ አድርጎ ማቆም እየቻለው ትላንትና በማጥቃቱም በመከላከሉም ድንቅ ነበር። ክራቭስኪሊያም እንዲሁ ትላንት ጥሩ እንቅስቃሴን ማድረግ ችሎ ነበር። ሌላኛው እንደነገርናቸው የመጀመሪያውን ጎል ያስቆጠረው ዱዌ የተጫዋችም በትላንትናው አሰላለፍ ላይ ገብተው እንግዲህ ራሱን ማሳየትም ችሏል። እነ ኒኮላስ ባርኮላም ተቀይረው ገብተው ጥሩ እንቅስቃሴን ማድረግ የቻሉ ተጫዋቾች ናቸው። በትላንትናው ዕለት በአስቶን ቪላ በኩል እነ ማርከስ ራሽፎርድ በተገኘው አጋጣሚ አንዳንድ ጥሩ ሙከራዎችን ለማድረግ እንዲሁም ደግሞ አሲስት ለማድረግ ሲሞክሩ መመልከት ችለናል። የመጀመሪያውን ጎል ላይም ሶስተኛው አስተዋጽኦ ያደረገው ተጫዋች ነበር ማርከስ ራሽፎርድ። ሊጠናቀቅ 10 ደቂቃዎች ሲቀሩ እነ ኦሊ ዋትኪንስ፣ ኢያን ማትሰንና አማዱ ኦናናን አስቀይሮ ማስገባት ችሎ ነበር አሰልጣኝ ኡናይ ኤምሪ። ነገር ግን ጨዋታውን ሊቀይረው አልቻለም። ማርከስ ራሽፎርድ እንዲሁም ደግሞ ማግኒንና ዩዋን ቴሌማንስ ተቀይረው መውጣትም ችለዋል። ማርኮስ አሴንሲዮ ትላንትና የቀድሞ ክለቡን ማለትም ከፒኤስጂ ነበር መምጣት እየቻለው
ሉዋን ወይም ደግሞ በውሰት መካከል ትላንትናም ተቀይሮ ገብቶ ለአስቶን ቪላ መጫወት ችሏል። የቀድሞ ክለቡን ወይም ደግሞ ዋና ክለቡን ፒኤስጂን መግጠም ችሎም ነበር። ይህንንም በትላንትናው ዕለት መመልከት ችለናል። በአጠቃላይ እንግዲህ ፒኤስጂ 3-1 በሆነ በውጤት በማሸነፍ ወደ እንግሊዝ ቪላ ፓርክ ቀጣዩን ጨዋታ ማክሰኞ የሚያደርጉም ይሆናል። ባርሴሎናዎችም ከሜዳቸው ውጪ ከቦሩሲያ ዶርትመንድ ጋር በጀርመን የሚያደርጉት ቀጣይ ጨዋታ ተጠባቂ ነው። ትላንትና ግን እነዚህ ጨዋታዎች ባለሜዳ ክለቦች አሸናፊነት የተጠናቀቀ መሆኑን ነው መመልከትም እየቻለው። የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር መጠናቀቃቸውን ተከትለው ዛሬ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ የጥሎ ማለፍ ጨዋታዎች የሚደረጉ ይሆናል። በሩብ ፍጻሜው በዩሮፓ ሊግ እንዲሁም ደግሞ በኮንፈረንስ ሊጉ አራት ያክል ጨዋታዎች ያደርጋሉ። በዚህም ማንቸስተር ዩናይትድ ከሜዳ ውጪ የሚጫወት ይሆናል። ቼልሲ እንዲሁም ደግሞ ቶተናም ጨዋታቸውን የሚያደርጉም ነው የሚሆኑት። ቼልሲ በኮንፈረንስ ሊጉ ነው ጨዋታውን የሚያደርገው። ቅድሚያ የዩሮፓ ሊግ ጨዋታዎችን እንመልከት። ምሽት 1:45 ላይ የሚጀምር ጨዋታ አለ። ቦዶ ግሊመንት ከላዚዮ ጋር የሚያደርጉት ጨዋታ ነው። በቦዶ ግሊመንት የሚደረግ ጨዋታ ነው። ይህ ጨዋታ እነዚህ ሁለቱ ክለቦች ከዚህ በፊት በታሪካቸው ተገናኝተው አያውቁም። ለመጀመሪያ ጊዜ ነው ይህን ጨዋታ የሚያደርጉት። የመጀመሪያ ዙር ጨዋታቸውን እንግዲህ በቦዶ ግሊመንት ሜዳ የሚደረግም ይሆናል። ላዚዮ ከሜዳቸው ውጪ ነው ከጣሊያን ተጉዘው የሚያደርጉትን ጨዋታ። ቦዶ ግሊመንት ካለፉት 5 ጨዋታዎች 4 ተከታታይ ጨዋታዎችን እያሸነፉ ሲሆን አንድ ጨዋታ መሸነፍ ችሏል። እሱም የመጨረሻ የዩሮፓ ሊግ ጨዋታቸውን ነበር መሸነፍ እየቻሉት በኦሎምፒያኮስ። ላዚዮችን ስንመለከት ላዚዮ ካለፉት 5 ጨዋታዎች 3ቱን አቻ የወጣ ሲሆን አንዱን አሸንፎ በአንዱ መሸነፍ ችሏል። የመጨረሻ ጨዋታውን ግን በሜዳውና ከሜዳቸው ውጪ ያደረጉትን ጨዋታ አታላንታን ማሸነፍ ችሎ ነበር። ዛሬ ደግሞ በዩሮፓ ሊግ የሩብ ፍጻሜ ጨዋታዎች የሚያደርጉ የሚሆነው ሌላው የቶተናምና የኢንትራንክ ፍራንክፈርት ጨዋታ ነው። በቶተናም ስቴዲየም የሚደረግ ይህ ጨዋታ የምንመለከተው ይሆናል። እነዚህ ሁለቱ ክለቦች በአጠቃላይ 4 ጊዜ በታሪካቸው ተገናኝተው ነበር። ቶተናም ሆትስፐር ሁለቱን ያሸነፈ ሲሆን አንድ ጊዜ ኢንትራንክ ፍራንክፈርት አንድ ጊዜ ደግሞ አቻ መውጣት ችለው ነበር። ለመጨረሻ ጊዜ የተገናኙት በሻምፒየንስ ሊጉ በ2022 ነበር። በዛም በዚቹ ቶተናም ስቴዲየም ያኔ በርግጥ ዋይት ሃርት ሌን ላይ የሚደረግ ጨዋታ ነበር። በዛም 3-2 አሸንፎ ነበር ማጠናቀቅ እየቻሉት ቶተናም ሆትስፐሮች። በዛ ጨዋታ ላይ ሶን ሆንግሚን ሃሪኬን 2 ጎሎችን በማስቆጠር እንግዲህ አጠቃላይ በ3 ጎል ልዩነት ማሸነፍ ችለው ነበር። የዛን ዓመት የደርሶ መልስ ጨዋታን በአጠቃላይ 3-2 ነበር ማሸነፍ የቻሉት። ከሜዳቸው ውጪ በተደረገ ጨዋታ በኢንትራንክ ፍራንክፈርት በጀርመን በተደረገ ጨዋታ 0-0 በሆነ አቻ ውጤት ነበር ማጠናቀቅ የቻሉት። ከዛ በፊት ለመጨረሻ ጊዜ የተገናኙት በ1982 ነበር። በዛም ጨዋታ አንዱን ኢንትራንክ ፍራንክፈርት አንዱን ደግሞ ቶተናም ሆትስፐር ማሸነፍ ችሎ ነበር። ነገር ግን በድምር ውጤት አጠቃላይ ቶተናም ነበር ያኔም በቻምፒየንስ ሊጉ ማለፍ የቻለው። ያኔ ዊነርስ ካፕ ነበር የሚባለው ይህ የቻምፒየንስ ሊግ ውድድር። ያኔም እንግዲህ በሁለቱም ዙር አግኝቶት በሁለቱም ዙር ቶተናም ሆትስፐር አሸንፈው ማለፍ ችሎ ነበር። ዛሬ ደግሞ በዩሮፓ ሊጉ ሌላኛውን ጨዋታ የሚያደርጉ ይሆናል። አሰልጣኝ አንጌ ፖስተኮግሉ የመጨረሻ እድላቸው ይህ የዩሮፓ ሊግ ይመስላል። በእንግሊዝ ፕሪሚየር ሊግ 13ኛ ደረጃ ላይ መቀመጥ ችሏል። ነገር ግን በአሁኑ ሰዓት ላይ የመባረር ጋሬጣም ተጥሎባቸዋል። በተለይም የበርንማውዙ አሰልጣኝ አንዲ ኢራኦላ ወደ ቶተናም የመምጣት እድላቸው ሊሰፋ እንደሚችል ነው እየተገለጸ የሚገኘው። የቶተናም ሆትስፐር ዳይሬክተር የሆኑት እንግዲህ አንጌ ፖስተኮግሉ ሊያባረሯቸው ይችላሉ። የመጨረሻ እድላቸው የሚሆነው ይህ የዩሮፓ ሊግን የማሸነፍ ጋሬጣ ብቻ ነው የሚኖራቸው። ይህንንም ደግሞ ለማሳካት እንሄዳለን ሲሉ ነው አሰልጣኝ አንጌ ፖስተኮግሉ መናገር የቻሉት። በ2 ዓመት ውስጥ አንድ ዋንጫ የማሳካት ልምድ አለኝ የሚሉት እኒሁ አሰልጣኝ በሁለተኛ ዓመታቸው ይህንን ዋንጫ ያሳኩ ይሁን የምንመለከት ነው የሚሆነው። የመጨረሻ 5 ጨዋታቸውን ስንመለከት ቶተናም ካለፉት 5 ጨዋታዎች 2ቱን አሸንፎ 2ቱን ተሸንፎ አንዱን አቻ መውጣት ችሏል። ኢንትራንክ ፍራንክፈርትን ደግሞ ስንመለከት ካለፉት 5 ጨዋታዎች 3ቱን አሸንፎ በሁለቱ መሸነፉን ነው ስታቲክሱ የሚያመላክተን። በጉዳት ምክንያት የማይገኘው የቶተናም ተጫዋቾችን ስንመለከት ኬቨን ዳንሶ እንዲሁም ደግሞ ክልዞቬስኪ ናቸው በዚህ ጨዋታ ላይ እንደማይገኘው አሰልጣኝ አንጌ ፖስተኮግሉ ማረጋገጥ እየቻሉት። ሌሎቹ ግን እነ ቪካሪዮ ፔድሮ ፖሮ፣ ክሪስቲያኖ ሮሜሮ የመሳሰሉ ተጫዋቾች የሚኖሩም ይሆናል። እነ ሚኪ ቫንደቪን ስፔንስ የተመሳሰሉ ተጫዋቾች እነ ቤንታንኩርም በጨዋታው ላይ የሚገኘው መሆኑ ነው የተገለጸው። እነ ሶን ሆንግሚን ብቁ መሆናቸውን አሰልጣኙ ማረጋገጥም ችለዋል። ዛሬ ምሽት 4 ሰዓት ላይ የሚደረግም ይህ ጨዋታ የሚጀምር ነው የሚሆነው። ሌላኛው 4 ሰዓት ላይ የሚጀምረው ጨዋታ የኦሎምፒክ ሊዮን እንዲሁም ደግሞ የማንቸስተር ዩናይትድ ጨዋታ ነው። በፈረንሳይ የሚደረግ ጨዋታ ነው። ይህ ጨዋታ ማንቸስተር ዩናይትድ ከሜዳቸው ውጪ የሚያደርጉት ተጠባቂ ጨዋታ ነው።
አሰልጣኝ ፓውሎ ፎንሴካ ከአሰልጣኝ ሩበን አሞሪም የሚያገናኘውን ይህን ጨዋታ ምሽት 4 ሰዓት ላይ በሚጀምረው ጨዋታ የምንመለከት ይሆናል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 5 ጊዜ በታሪካቸው መገናኘት ችሏል። ሁለቱን አቻ የወጡ ሲሆን ሶስቱን ደግሞ ማንቸስተር ዩናይትድ ማሸነፍ ችሏል። ለመጨረሻ ጊዜ በ2023 ነው በፍሬንድሊ ወይም ደግሞ በወዳጅነት ጨዋታ መገናኘት የቻሉት በክረምት። ያኔ ማንቸስተር ዩናይትድ 1-0 በሆነ ጠባብ ውጤት አሸንፈውም ነበር። ብቸኛውን ጎል ቫን ደ ቤክ ነበር ማስቆጠር የቻለው። ከዛ በፊት በተገናኙበት ጊዜ በቻምፒየንስ ሊግ መገናኘት ችሎ ነበር በ2008 ያኔም ማንቸስተር ዩናይትድ በሜዳውና በደጋፊዎች ፊት 1-0 በሆነ ውጤት ማሸነፍ ችሎ ነበር ከሜዳቸው ውጪ። በዚህች ስቴዲየም በተደረገ ጨዋታ ደግሞ አንዳቻ ነበር ማጠናቀቅ የቻሉት። ከዛ በፊት በ2004ም ተገናኝተው ነበር። በ2008 በተደረገ ጨዋታ ካርሎስ ቴቬዝ ከሜዳቸው ውጪ የነበረውን ጨዋታ ማስቆጠር ችሎ ነበር። ያቻነታውን ጎል ለኦሎምፒክ ሊዮን ካሪም ቤንዜማ ነበር ማስቆጠር የቻለው። ወደ ሪያል ማድሪድ ከመሄዱ በፊት በኦሎምፒክ ሊዮን የሚጫወተው የነበረው ካሪም ቤንዜማ የመጀመሪያውን ጎል ማስቆጠር ችሎ ነበር። ከዛ በኋላ ካርሎስ ቴቬዝ ነበር ለማንቸስተር ዩናይትድ የአቻነታውን ጎል ማስቆጠር የቻለው። ነገር ግን በሜዳቸውና በደጋፊዎች ፊት በኦልድ ትራፎርድ በነበረ ጨዋታ ክርስቲያኖ ሮናልዶ ባስቆጠራት ብቸኛ ጎል 1-0 በማሸነፍ በአጠቃላይ 2-1 በማሸነፍ ወደ ቀጣዩ ዙር ማለፍ ችሎ ነበር። በ2004ም በተደረገ ጨዋታ በአጠቃላይ 4-3 በሆነ ውጤት በማሸነፍ ማንቸስተር ዩናይትድ ወደ ቀጣዩ ዙር ማለፉን ተመልክተን ነበር። ያኔም በቻምፒየንስ ሊጉ ነበር መገናኘት የቻሉት። ዛሬ ደግሞ በዩሮፓ ሊጉ እነዚህ ሁለቱ ክለቦች የሚገናኙም ይሆናል። የመጨረሻ 5 ተከታታይ ጨዋታዎችን ስንመለከት ኦሎምፒክ ሊዮን የመጨረሻ 5 ጨዋታውን ስንመለከት 4ቱን አሸንፈው አንዱን የተሸነፈበት ስታቲክስ ሲያመላክተን ማንቸስተር ዩናይትድ ካለፉት 5 ጨዋታዎች 2ቱን አቻ ሲወጣ 2ቱን አሸንፈው በአንዱ መሸነፍ ችሏል። የተሸነፈውን ውጤት በእንግሊዝ ፕሪሚየር ሊግ በኖቲንጋም ፎረስት ከሜዳቸው ውጪ በሲቲ ግራውንድ በተደረገ ጨዋታ ነበር። በዚህ ጨዋታ ላይ የማይገኙ የማንቸስተር ዩናይትድ በርካታ ተጫዋቾች እንዳሉ አሰልጣኝ ሩበን አሞሪም መናገር ችሏል። ጆኒ ኤቫንስ፣ ቶም ሂተን፣ ማቲያስ ደሊት፣ ሊሳንድሮ ማርቲኔዝ፣ አማድ ዲያሎ፣ ኮቢ ማይኖ እንዲሁም ደግሞ አይደን ሄቨን እንደማይገኙ ተናግሯል። በእርግጥ በዚህ ጨዋታ ላይ የመገኘት እድሉ የሚሰፋው ኮቢ ማይኖ ብቻ ነው። የማቲያስ ጉዳይ እስካሁን ድረስ አለየለትም። ያለፈውንም ጨዋታ እንዳልተጫወተ መመልከት ችለን ነበር። ዛሬም እንግዲህ የመጫወት ያለ መጫወት እድሉን መጨረሻ ላይ የምንወስን ይሆናል ሲሉ ነው አሰልጣኝ ሩበን አሞሪም መናገር የቻሉት። አብረው የተጓዙ አልመሰለም። እስካሁን ድረስ በፓፓራዚዎችም ያልታየው ማቲያስ ደሊት የመጫወትና ያለ መጫወት እድሉ እስካሁን ድረስ ሊረጋገጥም አልቻለም። ከሜዳቸው ውጪ የሚያደርጉትን ጨዋታ አሰልጣኝ ሩበን አሞሪም ይህንን ነገር በማሳካት ወደ ቻምፒየንስ ሊጉ ለማለፍ የምናደርገው የመጨረሻ ጥረታችን ነው ሲሉ ነው መናገር የቻሉት። በእንግሊዝ ፕሪሚየር ሊግ 14ኛ ደረጃ ላይ መቀመጣቸውን ነው መመልከት እየቻለው። 7ቱንም ጨዋታ እንኳን ቢሸነፉ ቶፕ 5 ውስጥ መግባት አይችሉም። በእርግጥ በዚህ ዓመት እንግዲህ እንግሊዝ ፕሪሚየር ሊግ 5 የአውሮፓ ቻምፒየንስ ሊግ ቲሞችን ነው ማቀላቀል ወይም ደግሞ ማሳተፍ የሚችለው። ይህንንም በትላንትናው ዕለት ማረጋገጥ ችሎ ነበር አርሰናል ሪያል ማድሪድ ባሸነፈበት ጨዋታ ላይ። ነገር ግን ማንቸስተር ዩናይትድ የቱንም ያህል ጨዋታ ቢያሸንፍ የቀሩትን 7ቱንም ጨዋታዎች ቢያሸንፍ ይህንን ነገር ማሳካት አይችልም። አንድና አንድ የመጨረሻ እድል የሚኖረው የዩሮፓ ሊጉን በማሸነፍ ወደ ቻምፒየንስ ሊጉ ማለፍ ነው። ይህንንም ነገር ለማድረግ እንግዲህ ካሁኑ ቆርጠን እንነሳለን ሲሉ አሰልጣኝ ሩበን አሞሪም መናገርም ችሏል። ዲያጎ ዳሎም ከትላንት በስቲያ በተነገረው ወይም ደግሞ ባነጋገረው ነገሮች መካከል ማንቸስተር ዩናይትድ በየአመቱ ዋንጫ ማሸነፍ ያለበት ክለብ ነው። ሲያሸንፍም ደግሞ ትናንሽ ዋንጫዎችን ብቻ ሳይሆን ሜጀር ሊጎችን ብቻ ማሸነፍ ያለበት ክለብ ነው። በእነዚህም እንደ ዩሮፓ ሊግ፣ ቻምፒየንስ ሊግ እና ፕሪሚየር ሊግ ያሉ ዋንጫዎችን ማሸነፍ ያለበት ክለብ ነው። ይህም ለእኛ እጅግ በጣም ትልቅ ጫና እንዳለው እናውቃለን። በዚህ አመት ደግሞ ያለን ብቸኛው አማራጭ ዩሮፓ ሊጉን ብቻ ማሸነፍ ነው። ይህንንም ነበር ለማሳካት ደግሞ ከክለቦቻችን ደጋፊዎች ጋር የምናደርገው ይሆናል ሲሉ ነው መናገር እየቻለው። ሌሎችም ተጫዋቾች በዚህ ዋንጫ ላይ ቆርጠው እንደተነሱ መናገር ችሏል። ከዚህ በፊት አንድሬ ኦናናም እንደዚሁ በማለት ተናግሯል። በአሁኑ ሰዓት ላይ ያለን የመጨረሻ ምርጫ ዩሮፓ ሊጉ ነው ሲል መናገር እየቻለው። ካፒቴኑ ብሩኖ ፈርናንዴዝም ይህንን ዋንጫ ለደጋፊዎቻችን ለማምጣት እንፈልጋለን ሲል መናገሩን ተመልክተንም ነበር። ዛሬ እንግዲህ ከሜዳቸው ውጪ የሚያደርጉትም ጨዋታ ይጠበቃል። ከጨዋታው በፊት እንግዲህ በርካታ መረጃዎች ወጥተው ነበር። በተለይም የማንቸስተር ዩናይትድ ደጋፊዎች በፈረንሳይ በከተማው ላይ እንዳይንቀሳቀሱ እንደታገዱም ተመልክተን ወይም ደግሞ መረጃዎችን አጋርተናቸው ነበር በትላንትናው ዕለት። ምክንያት የሆነው የማንቸስተር ዩናይትድ ደጋፊዎች ብጥብጥ ውስጥ እንዳይገቡና እንዳያስቸግሩ በሚል በፈረንሳይ በከተማዋ ፖሊሶች እንግዲህ ወደ ጥግ ወይም ደግሞ ከከተማ አርቀው እንዲቀመጡ ነው የተደረገው። ከዛም ይህንን ጨዋታ የሚያደርጉበትን አንድ ትኬት መቁረጫ ተዘጋጅቶላቸዋል። ከዛም በኋላ በጨዋታው ጊዜ ወይም ደግሞ ጨዋታው በሚደረግበት ሰዓት አካባቢ ላይ በባስ በተመደቡ ባሶች ብቻ እንዲንቀሳቀሱ ያ ካልሆነ ግን በፖሊስ ጣቢያዎች የመግባት እንዲሁም ደግሞ የማደር እድላቸው ሰፊ እንደሆነ መረጃዎች እየወጡም ይገኛሉ። ማንቸስተር ዩናይትዶች ይህንን ነገር እያወገዙ ይገኛሉ በኦፊሻል ፔጃቸው፣ እንዲሁም ደግሞ ጥያቄ እያደረጉም
ይገኛሉ። ነገር ግን ይህን ጨዋታ ለማሸነፍ አሰልጣኙ እንዲሁም ደግሞ ማንቸስተር ዩናይትድ ደጋፊዎች ይህንን ነገር ለማሸነፍ እንደሚሰሩ ተናግሯል። ተጫዋቾቹም ብቁ ነን ሲሉ ነው መናገር የቻሉት። በኦሎምፒክ ሊዮን በኩል ተጠባቂ ተጫዋቾች ጉዳት ላይ መሆናቸው ነው የተገለጸው። የነ ፎፋናና ኑማ በጉዳት ምክንያት እነዚህ ሁለቱ ተጫዋቾች የማይገኙም ይሆናሉ። ለዚህም ለማንቸስተር ዩናይትድ እንደ ጥሩ አጋጣሚ ነው እየተወሰደ የሚገኘው። እነዚህ ሁለቱ ወሳኝ የኦሎምፒክ ሊዮን የአጥቂ ስፍራ ተጫዋቾች በዛሬው ጨዋታ ላይ የማይገኙም ይሆናል። ለማንቸስተር ዩናይትድ የተከላካይ ስፍራ የሆነው ሉክ ሾው መመለሱ እጅግ በጣም አስደሳች መሆኑ ነው መረጃዎች የሚወጡት። የኮቢ ማይኖ ጉዳይ ምንም እንኳን አጠራጣሪ ቢሆን የዛሬው ጨዋታ ላይ የመሰለፍ እድል ይኖረዋል። የሜሰን ማውንት የመሰለፍ እድልም በዛሬው ጨዋታ ላይ የመኖሩ እድል ሰፊም ሊሆን እንደሚችለው እየተዘገበ የሚገኘው። ይህ ተጫዋች በበርካታ ጊዜ ጉዳት ላይ የሚገኝ ቢሆንም ያለፉትን ተከታታይ ሁለት ጨዋታዎች ላይ ተቀይሮ መግባትም ችሎ ነበር። በዚህም የዛሬው ጨዋታ ላይ ምናልባት በቋሚ አሰላለፍ ውስጥ አሰልጣኝ ሩበን አሞሪም ሊያስገቡትም ይችላሉ። ወሳኙን የማሸነፍ እድልን ከሜዳቸው ውጪ አረጋግጠው ለመመለስ እንዲሁም ደግሞ በኦልትራፎርድ በሚደረገው ጨዋታ ላይ ራሳቸውን አዘጋጅተው ለማሸነፍ እንደሚጥሩ ነው ሁሉም እየተናገሩም የሚገኙት። ሌላኛው ጨዋታ በተመሳሳይ 4 ሰዓት የሚደረገው የሬንጀርስና የአትሌቲክ ቢልባኦ ጨዋታ ነው። ሬንጀርስ በሜዳቸውና በደጋፊዎች ፊት ነው የስፔኑን ክለብ አትሌቲክ ቢልባኦን የሚያስተናግዱት። እነዚህ ሁለቱ ክለቦች በአጠቃላይ 3 ጊዜ በታሪካቸው የተገናኙ ሲሆን በ1974 ነው ለመጨረሻ ጊዜ መገናኘት የቻሉት። በአትሌቲክ ስቴዲየም በተደረገ ጨዋታ ሬንጀርስ 1-0 ማሸነፍ ችሎ ነበር። አትሌቲክ ቢልባኦ ደግሞ አንዴ ከዛ በፊት በ1969 ማሸነፍ ችሎ ነበር። በተመሳሳይ በ1969 በተደረገ ጨዋታ አትሌቲክ ቢልባኦ ተሸንፎም ነበር። በአጠቃላይ በሶስቱ ጨዋታዎች ሁለቱን ሬንጀርስ ያሸነፈ ሲሆን አንዱን ደግሞ አትሌቲክ ቢልባኦ ነው ማሸነፍ የቻለው። ዛሬ በሬንጀርስ ስቴዲየም የሚደረግም ይህ ጨዋታ የሚጠበቅም ነው የሚሆነው። ከዚህ በፊት በተደረገ ተከታታይ 5 ጨዋታዎች ሬንጀርሶች ካለፉት 5 ጨዋታዎች 3ቱ ሲያሸንፉ በሁለቱ ተሸንፈዋል። አትሌቲክ ቢልባኦችን ስንመለከት ደግሞ 3ቱን አቻ የወጡ ሲሆን በሁለቱ ማሸነፋቸው ነው ስታቲክሳቸው የሚያመላክተን። ይህም ጨዋታ ምሽት 4 ሰዓት ላይ የሚጀምር ጨዋታ ነው። ሌላኛው በኮንፈረንስ ሊግ ተጠባቂ 4 ጨዋታዎች ይደረጋሉ። እኛ የምንመለከተው የሊጋ ዋርዛዋንና የቼልሲን ጨዋታ ነው። ምሽት 1 ሰዓት ከ45 የሚጀምር ጨዋታ ነው። ይህ ጨዋታ ቼልሲ ከሜዳቸው ውጪ የሚያደርጉት ጨዋታ ነው። እስካሁን ድረስ 100% የማሸነፍ ግስጋሴ ላይ ይዘው ነው መቀመጥ እየቻሉት። ያለፉትን ተከታታይ ጨዋታዎች ማሸነፍም ችሎ ነበር ቼልሲዎች። ዛሬ ደግሞ ከሜዳቸው ውጪ ከሊጋ ዋርዛዋ ጋር በኮንፈረንስ ሊጉ በሩብ ፍጻሜ የሚደረግ ጨዋታ ነው። አሰልጣኝ ኤንዞ ማሬስካ ኮንፈረንስ ሊጉን እናሸንፋለን ሲሉ እየተናገሩም ይገኛሉ። በእርግጥ ይህ ዋንጫ ለደጋፊዎች በቂ አይደለም። ቻምፒየንስ ሊጉንም ማሳካት አለብን፣ የቻምፒየንስ ሊግን ቦታ ማግኘት አለብን። ግን ይህንን ዋንጫ በማንሳት የመጀመሪያ ዓመታችንን በአንድ ዋንጫ ማጠናቀቅ እንፈልጋለን ሲል አሰልጣኝ ኤንዞ ማሬስካም ተናግሯል። እነዚህ ሁለቱ ክለቦች ከዚህ በፊት በታሪክ ተገናኝተው አያውቁም። የመጀመሪያ ጨዋታቸው ነው የሊጋ ዋርዛዋና የቼልሲም ጨዋታ። ዛሬም እንግዲህ ምሽት 1 ሰዓት ከ45 ላይ የሚጀምረውን ጨዋታ የምንመለከት ይሆናል። በዚህ ጨዋታ ላይ የማይገኘው የቼልሲ ተጫዋቾችን ስንመለከት ማርክ ጉዩ በጉዳት ምክንያት በዛሬው ጨዋታ ላይ የማይገኝ ይሆናል። ነገር ግን እነ ኮል ፓልመር በዝግጁ መሆናቸውን አሰልጣኙ ማረጋገጥም ችሏል። ከዚህ በፊት በተደረገ የተከታታይ 5 ጨዋታዎች ቼልሲዎች ካለፉት 5 ጨዋታዎች 3ቱን ያሸነፉ ሲሆን አንዱን ተሸንፈው አንዱን አቻ መውጣት ችሏል። የሊጋ ዋርዛውን ስታቲክስ ደግሞ ስንመለከት ካለፉት 5 ጨዋታዎች በተመሳሳይ 3ቱን አሸንፈው አንዱን አቻ ወጥተው አንዱን መሸነፍ ችሏል። ሊጋ ዋርዛዋ ምንም እንኳን ከቼልሲ ጋር ያላቸው ታሪክ እጅግ በጣም የተራራቀ ነው። ቼልሲ በአውሮፓ ቻምፒየንስ ሊግ ሁላ ያሸነፈ ክለብ እንደሆነ ይታወቃል። በዚህም ዓመት ጥሩ ደረጃ ላይ ይገኛል። በአሁኑ ሰዓት ላይ 4ኛ ደረጃ ላይ ነው በአውሮፓ በእንግሊዝ ፕሪሚየር ሊግ መቀመጥም እየቻለው። በደጋፊዎች እንግዲህ 31800 ደጋፊዎች በሚይዘው በትንሹ ስቴዲየም የዛሬውን ጨዋታ የምንመለከት ይሆናል። አሰልጣኝ ኤንዞ ማሬስካም ይህንን ጨዋታ በማሸነፍ ወደ ስታንፎርድ ብሪጅ እንመለሳለን፣ የስታንፎርድ ብሪጅን ጨዋታ ደግሞ ቀለል አድርገን እንጫወታለን ሲሉ ነው መናገር እየቻሉት። ሌሎቹም ጨዋታዎች አሉ። ራፒድ ቬና ከሜዳቸው ውጪ የሚጫወቱ ሲሆን ሪያል ቤቲስ በሜዳቸውና በደጋፊዎች ፊት የሚያደርጉትም ጨዋታ ይጠበቃል። ፊዮረንቲና ከሴልጅ ጋር ከሜዳቸው ውጪ የሚያደርጉትም ሌላኛው የኮንፈረንስ ሊግ ተጠባቂ ጨዋታዎች ናቸው። በእነዚህ ላይ ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩ እንችላላችሁ። በተለይም የማንቸስተር ዩናይትድ እና የቼልሲን ጨዋታ ግምታችሁን ኮመንት ቦክስ ላይ ልታጋሩ እንችላላችሁ። ምሽት 4 ሰዓት ከ45 እንዲሁም ምሽት 1 ሰዓት ከ45 ላይ የሚጀምር ጨዋታ ነው። ማንቸስተር ዩናይትድ ከሜዳቸው ውጪ ሲጫወቱ፣ ቼልሲዎች በተመሳሳይ ከሜዳቸው ውጪ 1 ሰዓት ከ45 ላይ የሚጫወቱም ይሆናል። ግምታችሁን ኮመንት ቦክስ ላይ አስቀምጡልን። ኦሎምፒክ ሊዮን ትኬቶችን ሸጦ አጠናቋል። የፈረንሳዩ ክለብ ኦሎምፒክ ሊዮን ዛሬ ከማንቸስተር ዩናይትድ ጋር በሚያደርገው ጨዋታ የስቴዲየም መግቢያ ትኬት ተሸጠው መጠናቀቃቸውን ገልጿል። በዛሬ ምሽት
በግሩፓማ ስቴዲየም 58000 የሚጠጉ ደጋፊዎች ይገኛሉ ተብሎ እንደሚጠበቅ የተገለጸ ሲሆን ይህንንም ተከትሎ ግሩፓማ ስቴዲየም በጨዋታው በርካታ ተመልካቾችን በማስተናገድ አዲስ ሪከርድ እንደሚያስመዘግብ ነው የተገለጸው። ይህንንም ተከትሎ ግሩፓማ ስቴዲየም በጨዋታው በርካታ ተጫዋቾችን በርካታ ደጋፊዎችን በዛሬው ዕለት እንደሚያስተናግድ የተገለጸ ሲሆን ኦሎምፒክ ሊዮን ከማንቸስተር ዩናይትድ ጋር የሚያደርጉት የዩሮፓ ሊግ ጨዋታ ዛሬ ምሽት 4 ሰዓት ላይም የሚካሄድ ይሆናል። ኒማንያ ማቲች አንድሬ ኦናና በማንቸስተር ዩናይትድ ታሪክ ደካማው ግብ ጠባቂ ነው ሲል ትላንትና መናገር ችሏል። አንድሬ ኦናና ደግሞ ዩናይትድ ከሊዮን በጣም ይሻላል ሲል ነው መመለስ እየቻለው። የኦሎምፒክ ሊዮን አማካይ ኒማንያ ማቲች አንድሬ ኦናና በማንቸስተር ዩናይትድ ታሪክ የታየ ደካማው ግብ ጠባቂ ነው ሲል ገልጾታል። አንድሬ ኦናና በቅርቡ ስለሰጠው አስተያየት የተጠየቀው ኒማንያ ማቲች እኔ ሰዎችን አከብራለሁ፣ ነገር ግን በማንቸስተር ዩናይትድ ታሪክ ደካማው ግብ ጠባቂ ስትሆን የምትናገረውን መጠንቀቅ አለበት ሲል ነው የተናገረው። አክሎም ፒተር ሽማይክል ቫንደርሳር ወይም ደግሞ ዴቪድ ዴሂያ ይህንን ቢናገሩ እቀበላለሁ፣ ነገር ግን ደካማው ግብ ጠባቂ ኦናና ነው የተናገረው ሲል ኒማንያ ማቲች በትላንትናው ፕሬስ ኮንፈረንስ ላይ ሀሳቡን ሰጥቷል። አንድሬ ኦናና ምን ብሎ ነበር የሚለውን ለማስታወስ ያክል አንድሬ ኦናና ከቀናት በፊት በሰጠው አስተያየት ማንቸስተር ዩናይትድ ከኦሎምፒክ ሊዮን በጣም የተሻለ ሁኔታ ላይ ነው ሲል ተናግሮም ነበር። ይህንንም ተከትሎ ነው ኒማንያ ማቲች ሀሳቡን መስጠት እየቻለው። ሲቀጥልም ኒማንያ ማቲች ዩናይትድ በልቤ ይኖራል፣ ነገር ግን ዛሬ አይሰራም ሲል ነው ሀሳቡን የገለጸው። ለሊዮን የሚጫወተው የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የቼልሲ ተጫዋች ኒማንያ ማቲች ማንቸስተር ዩናይትድ ሁልጊዜም በልቡ እንደሚኖርም ገልጿል። ማንቸስተር ዩናይትድ ስትወክል ሁሌም ከፍተኛ ጫና አለበት እንዲሁም ደግሞ ኩራት ይሰማሃል ሲል ሀሳቡን የገለጸ ሲሆን ዩናይትድ ከትልቅ ክለቦች ውስጥ አንዱ እንደሆነ ይሰማሃል። ክረምት ላይ ወደ አሜሪካ እንዲሁም ደግሞ እስያ ስታመራ በርካታ ደጋፊዎች ያለው የዓለማችን ክለብ መሆኑን ታያለ ሲል ኒማንያ ማቲች በፕሬስ ኮንፈረንሱ ላይ ሀሳቡን ሰጥቶ ነበር። ከዛም በኋላ ዩናይትድ በልቤ ውስጥ አለ ያለው ኒማንያ ማቲች ነገር ግን ዛሬ ይህ ነገር አይሰራም፣ በዛሬው ዕለት ማሸነፍ ይጠበቅብናል ሲል ነው መናገር እየቻለው። ሩበን አሞሪም ቡድኑን ለማሻሻል ጊዜ ያስፈልገዋል፣ ነገር ግን እንደሚያደርገው እርግጠኛ ነኝ፣ ደጋፊዎች ትዕግስት ያስፈልጋቸዋል ሲል ሀሳቡንም ገልጿል። አንድሬ ኦናና እኔ ቢያንስ አንድ ዋንጫን አሸንፍ ያለው ሲል መልስ መስጠትም ችሏል። ካሜሩናዊው የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና ቢያንስ አንድ ዋንጫ አሸንፍ ያለው ሲል ለኒማንያ ማቲች ምላሽም ሰጥቷል። በኤክስ ወይም ደግሞ በትዊተር ማህበራዊ ድረገጹ ላይ መልእክቱን ያጋራው አንድሬ ኦናና ለሌላ ክለብ በጭራሽ ንቀት አይቼ አላውቅም፣ ዛሬ ከጠንካራ ተጋጣሚ ጋር ከባድ ጨዋታ እንደሚሆነን እናውቃለን ያለው አንድሬ ኦናና ዛሬ ከደጋፊዎች ለማኩራት የምናደርገው ዝግጅት ላይ እናተኮራለን ሲልም ነው ሀሳቡን መስጠት እየቻለው። ጨምሮም እንግዲህ እኔ ቢያንስ ከዓለም ታላቁ ክለብ ጋር አንድ ዋንጫን አሸነፍ ያለው አንዳንድ ይህን ነገር መናገር አይችሉም ሲል መልስ መስጠትም ችሏል። ኢፕስዊች ታውን በቀጣይ ከፕሪሚየር ሊግ የሚወርዱ ከሆነ የ21 ዓመቱን የፊት መስመር ተጫዋች ሊያን ዴላፕ ውል ማፍረሻ ሂሳብ እንደሚወርድ ተገልጿል። ሊያን ዴላፕ አሁን በኮንትራቱ ላይ ያለው ማፍረሻ 40 ሚሊዮን ፓውንድ መሆኑ ሲገለጽ ኢፕስዊች ታውን ከወረደ ወደ 80 ሚሊዮን ፓውንድ ዝቅ እንደሚልም ነው የተገለጸው። ተጫዋቹ በሚቀጥሉት ክረምት የተጫዋቹ የዝውውር መስኮት የማንቸስተር ዩናይትድ ኢላማ ስለመሆኑ መዘገቡ አይዘነጋም። በተጨማሪ የምዕራብ ለንደኑ ክለብ ቼልሲ የተጫዋቹ ፈላጊ ክለብ መሆኑም ተዘግቧል። ኢፕስዊች ታውን አሁኑ ሰዓት ላይ በ20 ነጥቦች 18ኛ ደረጃ ላይ መቀመጥም ችሏል። ይህንም ተከትሎ ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲዎች እንደሚፈካከሩበት ነው መረጃዎች እየወጡት። በመጨረሻው የሜዳ ክፍል ጥራት እንደሚጎለን ግልጽ ነው። ሆኖም ስለ ጥራት ስናወራ ስለ ተጫዋቾች የግል ብቃት እያወራው አይደለም። ይልቁንስ የማወራው እንደ አጠቃላይ ቡድናችን በመጨረሻው የሜዳ ክፍል ላይ የጨዋታ ግንዛቤ አናሳ መሆኑን አስመልክቶ ነው። እንደ ቡድን በደንብ መጫወት ይጠበቅብናል፣ ማወቅም ይገባናል። ተጫዋቾቻችን አሁን ላይ እኛ በምን መንገድ እንደምንጫወት ያውቃሉ። ለምሳሌ አሌሃንድሮ ጋርናቾ በክንፍ መስመር ላይ ቀኝ እግሩን እንዴት እንደሚጠቀም ግንዛቤ አላቸው። በግል ተጫዋቾቻችን ብቃት ጨዋታዎችን ማሸነፍ እንደምንችል ግልጽ ነው። ስለዚህ እንደ ቡድን ጠንካራ መሆን ግልጽ ነው። የጨዋታ እቅድ እንዲሁም ደግሞ መያዝ እንዲሁም ከሜዳ ላይ ያሉ ጥራት ያላቸው ተጫዋቾች ማስመዝገብም ይኖርብናል ሲል አሰልጣኝ ሩበን አሞሪም ሀሳቡን ሰጥቷል። አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ እንዲሁም ደግሞ ሊዮን ጨዋታ በፊት በዛሬው ዕለት ለሚደረገው ጨዋታ ጋዜጣዊ መግለጫ ሰጥተው ነበር። በትላንትናው ዕለት ምን ሀሳባቸውን አነሱ የሚለውን ስንመለከት በዩሮፓ ሊጉ ጥሩ ሆነን በፕሪሚየር ሊጉ ደካማ እንቅስቃሴ እያሳየን ያለንበት ምክንያት ተክቲካዊ ነው ብዬ አላምንም ሲል የገለጸ ሲሆን እኛ በዓለም ምርጡ ሊግ ላይ ነው የምንጫወተው የምንገኘው። እናም ከዩሮፓ ሊጉ ጭምር ከፍ ያለ ስሜት እንደሚታወልበት ውድድር የፕሪሚየር ሊግ እንደሆነ ግልጽ ነው።
ዩሮፓ ሊጉን የማሸነፍ ጫና እንዳለብን እናውቃለን። ሆኖም ሌሎች ዋንጫዎችን ማሸነፍ በዚህ ክለብ የሚጠበቅ ነው። በቀጣዩ ዓመት በሻምፒየንስ ሊጉ መሳተፍ ከፈለግ ይህን ዋንጫ ማሳካት እንዳለብን እናውቃለን። የዩሮፓ ሊግ ዋንጫውን ማሸነፍ ወሳኝ ነገር ነው፣ የመጀመሪያ እና ቀዳሚው ኢላማችንም ነው ሲል ነው የተናገረው። ጆሹዋ ዚርክዜ በሁለተኛው መመዘኛ በዚህ ሂደት በደንብ እየተሻለ ይገኛል። እናም አሁን ላይ ይበልጥ ራሱን በመውደድ እንዲሁም ደግሞ ራሱን ተጠቃሚ ማድረግ አለበት ብዬም አስባለሁ። ባለፉት ጨዋታዎች እንደ 10 ቁጥር እየተጫወተ ይገኛል። በዚህ ቦታ ላይ ጥሩ እያደረገ ነው የሚገኘው። የአንድሬ ኦናናን ሙሉ ንግግር ብትመለከቱ እሱ ለማለት የፈለገው የተለየ ነገር እንደሆነ መረዳት ችያለው። ሊዮን ጥሩ ቡድን እንዲሁም ደግሞ አንዳንድ ጊዜ ሰዎች ለአስተያየታቸው ጥቂት ነገሮች ብቻ በመውሰድ ሌሎች በተሳሳተ መንገድ እንዲወስዱት ማድረግ ይሞክራሉ። ነገር ግን ሊዮን ጥሩ ቡድን እንደሆነ ሀሳቡን መስጠት ችሏል። ሆኖም ከማቲች ጋር ስለተፈጠረው ነገር አውቃለሁ፣ ማቲችም በደንብ አውቀዋለሁ፣ እናም እጅግ ጥሩ ሰው ነው ሲል ነው የተናገረው። በማቲችና ኦናና መካከል የተደረጉት የቃላት ምልልሶች በዛሬው ጨዋታ ላይ ተጽዕኖ አይኖራቸውም። የኦናና ንግግር በደንብ ብትመለከቱት ሊዮን ጥሩ ቡድን መሆኑን ገልጿል። እናም በእርሱ ላይ የተሳሳተ ግንዛቤ እንዳለ ግልጽ ነው። አንድሬ ኦናና የዛሬውን ጨዋታ በቋሚነት እንደሚጀምር ላረጋግጥላችሁ እወዳለሁ ሲል ነው የተናገረው። አልታይ ቤንደር አሁን ላይ ወደ ልምምድ ተመልሷል እና በአሁኑ ሰዓት ላይ ለቡድናችን ግልጋሎት መስጠት የሚችሉ 2 ግብ ጠባቂዎችንም አለን ሲል ስለ ሁለቱም በረኞች ሀሳቡን ሰጥቷል። በኮቢ ማይኑ ላይ ብዙ ተሰጥኦችን እንመለከታለን። ሆኖም አሁን ላይ መሻሻል እንዳለበት እናምናለን። ፍጥነቱን ደግሞ በቢልድ አፕ ወቅት ሊያሻሽላቸው የሚገቡ ነገሮች አሉ። እነሱም ከሳጥን አጠገብ ሲጫወት ደግሞ እጅግ በጣም ድንቅ ተጫዋች ነው። ማቲያስ ደሊት በእግሩ ላይ ጉዳት አስተናግዷል። በእርሱ ላይ ምርመራዎችን ለማድረግም እየሞከርን እንገኛለን። እናም እሱ መቼ እንደሚመለስ ግንዛቤ የለንም፣ አናውቅም ሲል ተናግሯል። በኮቢ ጨዋታ ላይ የተሳትፎ ዙሪያ ጠንቃቃ ልንሆን ይገባናል። ሆኖም እሱ በመመለሱ እንዲሁ ባለበት ወቅታዊ አካል ደስተኞች ነን ሲል ነው ሀሳቡን የገለጸው። በማንቸስተር ሲቲው ጨዋታ በደንብ እየተደራጀን ቡድን እንደነበረን ግልጽ ነው። ጨዋታዎችን ለማሸነፍ የሚያስችሉን በቂ የግብ እድሎችንም ፈጥረንም ነበር። በስቴዲየሞቻችን የነበሩ ደጋፊዎች ጨዋታውን ለማሸነፍ ከፍተኛ ፍላጎት እንደነበር እንዲሁም ደግሞ ይህንን ለማድረግም ከፍተኛ ጥረት ማድረጋችንን ያውቃሉ። በዛሬው ጨዋታ ሊፈጠሩ የሚችሉ አንዳንድ ነገሮችን ዝግጁ መሆን ይገባናል። ለጨዋታው ጥሩ መልክ ተዘጋጅተናል። በዛሬው ጨዋታ በአካል እንዲሁም ደግሞ በአእምሮ ንቁ ሆነን ከተገኘን ጨዋታውን እናሸንፋለን። እኔ ሁልጊዜ የቡድን አጋሮቼን ለመርዳት እሞክራለሁ። አሁን ላይ ዋነኛው ትኩረቴ ለዚህ ቡድን እያንዳንዱን ጨዋታ በቋሚነት መጀመር ነው። የነገውን ጨዋታ ለማሸነፍ ያንን ሁሉ እንሰጣለን። ውድድሩን ለማሸነፍ ይህንን የመጀመሪያውን ዙር ማለፍ አለብን ሲል ዲያጎ ዳሎም ጨምሮ ተናግሯል። አርሰናል ኒኮ ዊሊያምስ አሁን ላይ ሙሉ ትኩረቱ አትሌቲኮ ቢልባኦ ላይ ነው። ይህ የውድድር ዓመት ሲጠናቀቅ ግን የወደፊት ህይወቱ ላይ ውሳኔውን እያስተላልፋል። ወኪሎች ከአርሰናል ጋር ግንኙነት አድርገዋል። ቼልሲም ተጫዋቹ ላይ ያለውን ፍላጎት እያውቃሉ። አርሰናል አጥቂ የማስፈረም ጉዳይ አይቀሬ ነው። የክንፍ ተጫዋቹን ያስፈርማሉ። ኒኮ ዊሊያምስ በሚኬል አርቴታ ዘንድ ፐርፌክት ተጫዋች ተደርጎ ይቆጠራል ሲል ፋብሪዚዮ ሮማኖ አረጋግጧል። ሚኬል አርቴታ ምርጡ ተከላካያችን ጋብሪኤል ማጋሬዝ ለ4 ወራት አጣን፣ ከዛ ኪቪር ደግሞ ሜዳ ገባ። እንዲሁም ደግሞ አሁን ላይ እያበረከተንን ያለውን ምርጡን ብቃቱን እያሳየን ይገኛል። እሱን ልናደንቀውም ይገባል ሲል ከጨዋታው በኋላ ተናግሮም ነበር። አርሰናል የኢታን ንዋኔሪ እንዲሁም ደግሞ የሉዊስ ስኬሊን ኮንትራት ለማራዘም ንግግር ለማድረግ ማቀዳቸው ተዘግቧል ሲል ሳሚ ሞክቤል አስነብቧል። እንዲሁም ደግሞ መደረግ ካለባቸው የበርታ ዝውውሮች ውስጥ ዋነኛው የሳካ የጋብሪኤል ማጋሌዝ እንዲሁም ደግሞ የዊሊያም ሳሊባ ኮንትራትን ማራዘም ነው የመጀመሪያው ስራቸው። በትላንትናው የሰበር መረጃ አርሰናል ከሚኬል አርቴታ ጋር የሚሰሩት የአሰልጣኞች ቡድን አባላት አዲስ ኮንትራት ለማስፈረም ከስምምነት ላይ ተደርሷል። አዲስ ኮንትራት የተፈራረሙት 5ቱ አሰልጣኞች በአርሰናል ቤት ይቆያሉም ሲል ሳይመንስ ኮሊንስ በትላንትናው ዕለት አስነብቧል። ማይክል ሉዊስ ስኬሊ እንዲሁም ደግሞ ኢታን ንዋኔሪ አዲስ የኮንትራት ጥያቄ አሁን ላይ ተዘጋጅቷል። እናም የካቲት ወር ጀምሮ ንግግሮች እየተካሄዱ መሆኑን ፋብሪዚዮ ሮማኖ በትላንትናው ዕለት ያረጋገጠ ሲሆን አርሰናል አዲስ ኮንትራት ጉዳይ ከኢታን ንዋኔሪ ጋር ተነጋግሯል። እናም ምንም ጥያቄ አልቀረበም። እናም ወደ መደበኛ ውይይቶች የሉም፣ ግን የኮንትራቱ ጉዳይ በቅርብ እየታየ ይገኛል። የ18 ዓመቱ ልጅ በዚህ ክረምት የመጨረሻ ዓመት ኮንትራት ላይ ነው የሚገኘው። አርሰናል በተጨማሪ ከሉዊስ ስኬሊ እንዲሁም ደግሞ የኮንትራት ንግግር ጋር ጀምሯል ሲል ሳሚ ሞክቤል ማረጋገጥም ችሏል። ኑኖ ሜንዴስ ስለ ኮል ፓልመር እንዲሁም ደግሞ ኒኮላ ጃክሰን ይናገራሉ። ምናልባት ከውጭ ሆነው ኮል ፓልመር እንዲሁም ደግሞ ኒኮላ ጃክሰን ያልተጫወቱበትን ምክንያት በተሳሳተ መንገድ ተረድተውት ይሆናል። ነገ እንዲጫወቱ ስለምንፈልግ አልነበረም ጨዋታውን በአንድ መንገድ ጀምረን በሌላ መንገድ መጨረስ እንፈልግ የነበረው፣ ይህንንም ሊረዱት ይገባሉ ሲል በትላንትናው ዕለት ተናግሯል።
ሊቨርፑል የተጫዋቾቹን ውል ያራዝማል። የመርሲሳይዶ ክለብ ሊቨርፑል የመሐመድ ሳላህን እንዲሁም ደግሞ የቨርጅል ቫን ዳይክን ኮንትራት ለማራዘም መቃረባቸው መገለጹ አይዘነጋም። አሁን ላይ መሐመድ ሳላህ በሊቨርፑል ቤት ውሉን ለማራዘም የመጨረሻ ምዕራፍ ላይ እንደሚገኝም ተገልጿል። እንዲሁም ደግሞ ኔዘርላንዳዊ የተከላካይ ስፍራ ተጫዋች ቨርጅል ቫን ዳይክ ውሉን ለማራዘም መቃረቡ ነው የተገለጸው። ሊቨርፑል ሁለቱንም ተጫዋች በቀጣይ የውድድር ዘመን በክለቡ ለማቆየት ውላቸውን የማራዘቡ በቅርብ ይፋ እንደሚደረግ ነው የሚጠበቀው። ግብጻዊ የፊት መስመር ተጫዋች መሐመድ ሳላህ በሊቨርፑል ቤት የ2 ዓመት ኮንትራት እንደሚፈርምም ነው የተገለጸው። ሪያል ማድሪድ የተጫዋቹን ግልጋሎት አያገኝም። ሪያል ማድሪድ በቀጣይ ሳምንት አጋማሽ ከአርሰናል ጋር በሚያደርገው የሻምፒየንስ ሊግ የመልስ ጨዋታ የፌርላንድ ሜንዲን ግልጋሎት እንደሚያገኝ ተገልጿል። በሌላ በኩል ሎስ ብላንኮቹ ከትላንት በስቲያ ምሽት ጨዋታ ላይ በአዲስ እየተመዘገበ ጉዳት እንደሌላቸው እየተገለጸ ሲሆን በሌላ በኩል ሎስ ብላንኮቹ ከአርሰናል ጋር የሚያደርጉት ጨዋታ ሙሉ የሳንቲያጎ በርናባው ትኬት ሸጠው ማጠናቀቃቸው ነው የተገለጸው። በዚህ ጨዋታ ላይ ምናልባትም ዳኒ ሴባዎስ ተመልሶ የመጫወት እድሉ ሰፊ መሆኑ ነው የተገለጸው። ዳይናሞ ዛግሬብ ፋብሪዮ ካናቫሮን አሰናበተ። የቀድሞ የሪያል ማድሪድ እንዲሁም ደግሞ የጁቬንቱስ የተከላካይ ስፍራ ተጫዋች የነበረው ፋብሪዮ ካናቫሮ ከዳይናሞ ዛግሬብ አሰልጣኝነት መሰናበቱ ይፋ ተደርጓል። የ51 ዓመቱ የቀድሞ ጣሊያናዊ ተከላካይ ፋብሪዮ ካናቫሮ በቅርብ የክሮኤሽያን ክለብ ዳይናሞ ዛግሬብን በዋና አሰልጣኝነት መረከቡ ይታወሳል። አሁን ላይ ዳይናሞ ዛግሬብ እያሳየ የሚገኘው ደካማ እንቅስቃሴ ተከትለው አሰልጣኝ ፋብሪዮ ካናቫሮ ከ4 ወራት ቆይታ በኋላ ከኃላፊነትም ተሰናብቷል። ዳይናሞ ዛግሬብ ካለፉት 7 ጨዋታዎች ማሸነፍ የቻለው 2ቱን ብቻ መሆኑ የተገለጸ ሲሆን የ25 ጊዜ የሊጉ ሻምፒዮና ዳይናሞ ዛግሬብ በሊጉ 46 ነጥቦችን በመሰብሰብ 3ኛ ደረጃ ላይ መቀመጥም ችሏል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስል ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በዛሬው የዩሮፓ ሊግ የኮንፈረንስ ሊግ ጨዋታዎች ላይ ሀሳባችሁን ልትሰጡን ትችላላችሁ። ቼልሲ ከሜዳቸው ውጪ ከሊጋ ዋርዛዋ ጋር 1 ሰዓት ከ45 ላይ የሚጫወቱ ሲሆን እንዲህ ደግሞ ማንቸስተር ዩናይትድ ከሜዳቸው ውጪ ወደ ኦሎምፒክ ሊዮን አቅንተው እንግዲህ ጨዋታቸውን የሚያደርገው ይሆናል። ቶተናምም በሜዳውና በደጋፊዎች ፊት ምሽት 4 ሰዓት ላይ የሚያደርገው ጨዋታ ይጠበቃል። ማንቸስተር ዩናይትድም በተመሳሳይ ምሽት 4 ሰዓት ነው ጨዋታውን የሚያደርገው። እነዚህ ጨዋታዎች እንድትመለከቱ ነው የምንጋብዛችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። መልካም ጊዜ። ቻው ቻው ይሁንላችሁ።